የፌደራል ቋንቋ ይሆናል ብሎ ቄሮ ከታገለው 8 መዋቅር ውስጥ ከታገለው ትግሉን ወደዚህ ካሻገረው አንዱ ጥያቄ አልተመለሰም። የኦሮሞን አፋን ኦሮሞን የፌደራል ቋንቋ ለማድረግ ኦሮሞ ያነሳውን አንጋፋ ጥያቄ እሱን ለማኮላሸት ሌላ 5 የፌደራል ቋንቋ እናመጣለን። ያ ማለት ኦሮሚያ ቋንቋ ነው። ይሄ ደግሞ ከጠቅላይ ሚኒስተሩ አፍ በአፍ የተነገረ ነው። ኦሮሞን ለ1000 ዓመት ወደ ኋላ መመለስ ቀላለው ብሎ አንድ ሁለተኛ የኦሮሞ ጀነሬሽን እድሜያቸው ከ10 ዓመት በታች ያሉት ላይ መስራት አለብን። ያ ማለት በራሳቸው ቋንቋ እንዳይማሩ በሌላ አማርኛ ቋንቋን እየተማሩ እንዲያድጉ እንሰራለን ብሎ ቃል በቃል የተናገረ ነው። ይሄ እነዚህን እንደ ኢትዮጵያ የምትባለው ሀገር ውስጥ እስቲ ኦሮሞ እኖራለሁ ካለ እነዚህን እንዴት ነው አጣርዞ የሚመልሰው? እንዴት ነው እነዚህ የሚያጋር? ኦኬ ኦሮሞ ኢንዲፔንደንቱን የራሱን ሀገር መሰረታለሁ እስቲ እሱንም እንተው። አይ ይሄንንም ትተናል። እስቲ ኤሊቶችም ፖለቲከኞችም በኢትዮጵያ ስም ገብቶ ኢትዮጵያን ነው እዛ ውስጥ ነፃነት ናመጣና የኦሮሞን ጥያቄ መልሳለሁ ነው የሚሉት። ወደ ፕሮፌሰር መረራ ጥያቄ ዘፈርስ አንግፎ እንደተነሳው ማለት ነው። ይሄንን እንመልሳለን ብለን ገባን ካሉ ሁሉም ገብቷል። ሌሎችም መጽሐፍ ስተው ታጋዮቹን ስም ሰጥተዋል። ለትግል የተሰዉትን ሰዎች ራሱ እብዶች ናቸው ተብሎ በመጽሐፍም እያየን ያነበብነው ነገር እየደረሰን ስለሆነ እንግዲህ የኦሮሞ ኤሊቶች ወደዚህ ከሄዱ ኦሮሞን ህዝብን ከናገሩ የመሸጥ ታርጌታቸው የመሸጥ ከሆነ የኦሮሞ ታጋይ ደግሞ አልሸጥም ብሎ ደግሞ የሚቀሩትን ታጋዮች በኢትዮጵያ ውስጥ ጥያቄያቸውን እንመልሳለን የምትሉ ከሆነ ያ ጥያቄያቸው ለመመለስ ምን እየተሰራ ነው? አሁን የፖለቲካ የምርጫውን ጋጋታ አትሄዱብን። ኦልሬዲ እኮ ፒፒ እኮ ቤተ መንግስት ውስጥ እያስተካከለ ነው ሪቺት ለማንፋት ምርጫውን አሸንፊያለሁ ብሎ ይሄንን ይሄ አለ በመረጃ ይሄንን እያዘጋጀ ካሁኑ ያለው መዋቅር አሸንፊያለሁ ብሎ ራሱን እንትን ለማለት በምርጫ በትክክለኛ ነው እየተካሄደ ምንል ከሆነ ትንሽ አሁንም የኦሮሞ ህዝብ እንዳድግ የኦሮሞ ምሁራን እንዳይፈጠር ኦሮሞ ሀገሩ ላይ የሀገር ባለቤትነትን አስመስክሮ እንዳይሄድ ለሌሎቹ እድል ቀዳዳዎች በጣም ክፍት ነው። እንደ ልብ ኦሮሚያ ውስጥ ዛሬ ወንጀልም የሚሰራበት የኦሮሞ ህዝብ እንደ ህዝብነቱ ቀና እንዳይል ማንንም በመጣበት የኦሮሞ ሲወጣ ሲገባ ፍርሃትን ያካተተበት ከዚህ መንግስት የመነጨ እና ሐሳብ ልዩነት ቢኖር ጥሩ ነው። አንድ ደረጃ መጨረሻ ላይ ያለው አይ ሌሎች መተው እንደ የድሮዋን ኢትዮጵያ ይመኛሉ። ይሄ የፖለቲካ መጀውር ይመስለኛል። የድሮዋን ኢትዮጵያ መጥቶ ኦሮሚያ ላይ ሰራለው የሚል ኃይል ቢመጣ እሱ ትንሽ የማይመስል የኦሮሞ 21 ሴንተሪ ላይ እንደዚህ አይመስለኝም። ድሮ ትግል ውስጥ ኦሮሞ ሲኖር አንድ ደብዳቤ ለማድረስ 2 ወር 3 ወር ውስጥ ነው ሲያዝ እንኳን ደብዳቤውን በልቶ ነው የሚወጣው። ያ ከዛ የመጣ ትግል ኦሮሞ እዚህ ደርሶ አይ ድሮዋን ኢትዮጵያ ይመጣል የሚለው እሱ ቅዠት ነው። እሱ ወይም ትንሽ እንዲሁ በኦሮሞ ውስጥ ብሬን ዎሽ ለመልቀቅ የሚደረጉ ስትራቴጂዎች ይመስሉኛል። እኔ ለዛ ትንሽ እስቲ ሰከን ብለን ነው አሁን ከጥቅም አንፃር ወጥተን እስቲ እንርሳ እንደ ኦሮሞ አሁን አያና አንዳንድ ቤት ስትሄድ ገንፍለው ብስ ለኦሮሞነት እንትን ሲሉ ሲያጨናንቁ ትናገራለህ ወጥተህ ቢኮዝ ያ ደም ነው ልሸሻችል ግን እስቲ እንደ ኦሮሞ መገፋፋቱን ትተን የኦሮሞን ጥያቄ ኦሮሞ ለምንድን ነው የሚሰቃየው? ዋይ እስከ መቼ ነው እንደዚህ የሚሆነው? ይሄንን ነገር ሂድበት። ስለ ሸገር ሲቲ ደግሞ ፕሊዝ በደምብ ዳጥና ዶክመንተሪውን ኢንፎርሜሽኑን ከመልቀቃችን በፊት አስተካክሉ። የምታስተካክሉት ሸገር ሲቲ በተባለው ውስጥ ምን አይነት ጉድ እየተሰራ እንዳለ በጣም አሳፋሪ ኦሮሞ ህዝብ እየተፈናቀለ ማለት ነው። እና ይሄንን ማለት ፈልጋለሁ። ቴንክ ዩ ምርቃን ቴንክ ዩ አምቦ። አይ ቲንክ ዶክመንተሪውን ዝም ብላችሁ ልቀቁት። መጠባበቅ አያስፈልግም። እንዲህ አይነት ነገር ችግር ካለ ማሳወቅ ነው፣ ፑሽባክ ማድረግ ያስፈልጋል እና ኦቨርኦል ካለው ሀገራዊ አጀንዳም ጋር ማይሄድ ስለሆነ አትሊስት ጥሩ ጥቅም ነው የሚኖረው። እንደዚህ አይነት ነገሮች ካሉ መልቀቅ ነው። እኔ ወርቁ አይተነውን ሲቹዌሽን በቅርበት ስለማውቅ እዛ ጋር የሚያያዝ ነገር ይኖራል ብዬ አላስብም። ካለ ግን ልቀቅ። አንደኛ እንትን አይ ቲንክ ደረጃ ያነሳው ነገር ጋር ልጀምር። ዩኒፊኬሽን ትሩ አሲሚሌሽን ተሞክሯል። ኔሽን ስቴት አድርጎ አንድ ማንነት ለመፍጠር በተደረገው ጥረት
በተለይ በኃይለ ሥላሴ ጊዜ ዲሬክት ኢንፎርስመንት ነበረ። በህግ ደረጃም ተጽፎ ነበር፣ ኮንስቲቱሽናላይዝ ተደርጎ ነበር። ኋላ ላይ ሊሞት ሲል እኮ ኮንስቲቱሽን እያሰበ ነበር ነው ሊያስወርደው ሲሉ ምናምን የሚል ቀልድ አለ። እሱን ብዙ 40 ዓመት ገዝተህ እያሰብኩ ነበር አይሰራም። ኢን ሪያሊቲ የነበረው ነገር ወደ ዩኒፊኬሽን ትሩ አሲሚሌሽን ማለት ነው፣ ወደ አንድ ማንነት የመጭመቅ ነው። እሱ ፌል አድርጓል። የዛ ፌሊየር ውጤቶች ቁስሎች ጥሎብን የሄደው ነገር አለ። ከዛም በኋላ ብዙ ዋጋ ከፍለን አሁን ባለንበት ሁኔታ እኔ እንደምረዳው ከሆነ ሰፊው የፖለቲካል ኤሊት በኦሮሞ በኩል ያለው ሌሎች ብሔር ብሔረሰቦች ውስጥም ያሉት ዛሬ ያለችዋን ኢትዮጵያ ሀገሬ ናት ኢትዮጵያ አላስነካም የሚለው በነገራችን ላይ ቅድም ገዳ ብልሱማ በኦሮሞ አጥንት ላይ ኢትዮጵያን መመስረት ይሄ እኮ አለፈ እኮ ኦልሬዲ። ኢትዮጵያ እኮ በኦሮሞ አጥንት ላይ ነው የቆመችው። ኢትዮጵያ በማን አጥንት ላይ ነው ታዲያ የቆመችው? ጥራ የትኛው ጦርነት ነው ኦሮሞ ሄዶ ያለ ኢትዮጵያን ድንበር ያላስከበረበት፣ ኢትዮጵያን ሉዓላዊነት ያላስከበረበት? ቱ ሪሰንት ይርስ ማለት ነው። እና ሰው ተንበታል። ለራሳችን እንደ ኤትኖ ናሽናሊስቲክ የሆነ የብሔር ጥያቄዎቻችንን የማስመለስ ትግል ብቻ ሳይሆን ኢትዮጵያን እንደ ኢትዮጵያ ማጽናት ውስጥም እኮ ኢትዮጵያን ናሽናሊዝም ውስጥ ኢትዮጵያን ማጽናት ውስጥም እኮ ኦሮሞ የከፈለው ዋጋ ይሄ ነው የሚባል በጣም ትልቁ እኮ ነው። በሪሶርስ የከፈልነው ዋጋ፣ በልጆቻችን የከፈልነው፣ በጦርነት የከፈልነው ዋጋ ሜጀር ለማድረግ የሚያስቸግር ነው እና በኦሮሞ አጥንት ላይ በሌሎች ብሔር ብሔረሰቦች ላይ እንደምትሆነው እንዲሁም በኦሮሞ በድርሻችን ኦሮሞ እንደውም ከድርሻው በላይ በሚባል ተሰውቶበታል፣ ከፍሎበታል። ዲግኒቲው በማይከበርበትና በማንነቱ በቋንቋው በሚረገጥበት ዘመን እንኳን ይህንን ሀገር ቀጥ አድርጎ ያቆመ ነው። ኤሊት ኮንትሪቢዩት ያደረገ ዲስሬስፔክት እየተደረገ ኢኮኖሚ ኮንትሪቢዩት ያደረገ ሪሶርስ ኮንትሪቢዩት ያደረገ ወታደር ኮንትሪቢዩት ያደረገ ማህበረሰብ ነው። ኢትዮጵያ በኦሮሞ አጥንት በኦሮሞ ማንነት ላይ ነው የቆመችው። ኢትዮጵያ የኦሮሞ ነች፣ የማንም ከሆነችው በላይ እንጂ በታች አይደለም የኦሮሞ ነችው። ይሄንን ስለሚያውቅ ነው ብዙ አባብያ ታኔራ አባብይ ከኝሞ ኢትዮጵያ ዳ የሚለው ለዛ ነው። ያ የማይዋጥለት አካል አለ። እኔ ችግር የለብኝም እሱ just not a problem። እውነት ለመነጋገር ከሆነ አሁን እንማየው በዛኛው ዊንግ ያለው ፖለቲካ ትንሽ ለቼንጅ ክፍት ስላልሆነ አዲስ ነገር ኢንትሮዲውስ ስለማይደረግ እዚህ ላይ ትንሽ ሪላክስ የሆነ ነገር አያለው። ለቼንጅ ክፍት ስላልሆነ አሁን ምንድነው እያየን ያለ ነው? አርኬይክ እየሆነ ነው። ሞር የሚውዚየም አይነት ላይክ በጣም የድሮ ትግል ምን ይመስል ነበር የሚለው ለማሳያነት የሚውልና በተወሰነ ደረጃ ደግሞ ሌሎች ፖለቲካል አድቫንቴጆች አሉ። እሱ ሩሊንግ ፓርቲን ስለሆነ የሚጠቅመው በተለይ በትጥቅና በምናምን ያለው ያው አሁን ያለውን መንግስት ፓርቲ ለማቆምና ለማቆየት ጥቅም አለው ብዬ አስባለሁ። ያ ጥቅም ባይኖረው ኖሮ ሪዞልቭ ይደረግም ነበር። ግን ያ ደግሞ ዳርክ ጥቅም ነው፣ ህዝብ የሚጎዳ ነው። ለዛ ነው አቁሙ ብለን ነው ዋር የምንለው። አሁንም አልቆም ባይዘው ነው ዋር ዘላቂ ነው እንጂ እውነት በጣም ትልቅ አስፈሪና እንትን የሆነ ለውጥ እዛ የለም። እውነት ለመነጋገር ፖለቲካሊ ሰረንደር ነው ኦልሞስት የተደረገው ማለት ይቻላል። አርኬይክ ነው። ምንም አፕዴት፣ ምንም አፕግሬድ፣ ምንም ቼንጅ አክሰፕት የማይደረግ የተዘጋ በራ ያለው ለራሱ እንደ ኦሮሞ ምን ይጠቅመናል የሚለውን ካልኩሌት ማድረግ እንችላለን። በጣም ምስቺፈስ በሆነ አስተሳሰብ ማለት ነው። ግን ይሄን ማኪያቬሊያን ቲዮሪው ወደዛ እንተወውና ኢን ሪያሊቲ ፖለቲካሊ ቫይብል ፖለቲካሊ አክቲቭ የሆነ ፕራግማቲክ ፎርስ ለመሆን ራስን አፕግሬድ ማድረግ ያስፈልጋል። ራስን አፕዴት ማድረግ ያስፈልጋል። የተገኙ የትግል ውጤቶችን እንዳለ አንደርማይን እያደረጉ ሚስካልኩሌት እያደረጉ እንዳልተፈጸሙ እያደረጉ እየጣሉ ያደረጉ ሰዎችን ለማዋረድ እና ለመናቅ ሲባል ብቻ አልሆነም። ይሄ እኮ ምን ዋጋ አለው፣ ይሄ ምንትን ነው ምናምን እያሉ እየጣልን የምንሄድ ከሆነ አት ኤንድ ኦፍ ዘ ዴይ አሁን ተከመረ የትግል ውጤቶች ተከምረው በቋንቋው በምን አሁን ስለ ገዳ እየተወራ ነበር። እኔ ባይዘው ገዳ ብለሱማ ገዳ አይደለም አርኬክ ያልኩት የእናንተን ፖለቲካ ነው ፎርዳት ማለት ገዳ ግን እንደ ሲስተም የኦሮሞ ህዝብ በስፋት እየተጠቀመበት ያለ ዩኒፋይድ የሆነ አይደለም። ባለፈው 100 ዓመታት ውስጥ we are not using our ገዳ ሲስተም። ስለዚህ ገዳን as a system needs to be reintegrated socio political reality አሁን ወዳለንበት ሶሻል እና ፖለቲካል ሪያሊቲ ውስጥ ሪኢንቴግሬት መደረግ አለበት፣ ሪኢንቴግሬት መደረግ አለበት ሊጋል ሲስተማችን ውስጥ። አይ ቲንክ ክለብ ሃውስ ላይ የምታስታውሱ ከሆነ ከኔትኬትም ጋር ምናምን እናወራ ነበር። ሜቢ ምርቃኔ ሄዶ ካስታወሳችሁ መዳወላቡ 2.0 የሚል ተመልሰን እንደገና ሪቲንክ ማድረግ አለብን። ሪቲንክ how do we integrate ኦሮሞማን
የኢትዮጵያ አካል እንደመሆኑ መጠን በኢትዮጵያ ውስጥ የሊጋል ሲስተሙ፣ የፖለቲካል ሲስተሙ፣ የኤጁኬሽናል ሲስተሙ ውስጥ እንዴት ሪኢንቴግሬት መደረግ አለበት የሚል ይሄ ሪል ጥያቄ ነው። ባይዞ ይሄ ፕራግማቲክ ጥያቄ ኤንድ ባለፈው 5 ዓመት ውስጥ በትንሹ 8 ዓመቱ እንተውና 5 ዓመት ውስጥ ያየሁት ውጤት እኔ ክሎዝሊ ሞኒተር የማድረገው ነገር ስለሆነ በጣም በጣም የሚገርም ነው። ኦፍኮርስ በጣም ዌር ሶ ፋር አዌይ ፍሮም የምንፈልገው ግን ትልቅ ነገር አለ። ተማሪዎች ሰፉን ተምረው ኢቭን አደባ ሲደረግ የውቅጣት ልጆች ሲቀጡ በሰፉ መሰረት ሰፉ የጨብስ ቴት ተብሎ የሚጠየቅበትን ሲስተም በልጆች አእምሮ ውስጥ እየተቀረጸ ሲያድግ የሚቀጥለው ጀነሬሽን ምን አይነት ጀነሬሽን ይሆናል? ገዳን እያነበበ ሰፉን እየተማረ በሰፉ ዲስፕሊን ውስጥ እያደገ ፍርድ ቤት አያቶቹ ምናምን ጠብ ካላቸው በገዳው ሲስተም ውስጥ ከፍርድ ቤቱ ተጓዳኝ የሆነ ኢቭን ሬኮግናይዝ የሚያደርገው የኦሮሚያን ስቴት እየሆነ ሲሄድ ይሄ ድል ነው። ይህን ድል አይደለም ብለህ ካጣጣልክ፣ የሸገሩን ካጣጣልክ፣ የቋንቋውን ካጣጣልክ፣ የምኑን ካጣጣልክ ልክ አይመጣም። የጎደለውን እናውቃለን። እኔ አሁን የፌዴራል የስራ ቋንቋ መሆን አለበት ኔሴሲቲ ነው የምልበት ምክንያቱ ቢኮዝ ሪሊ አሁን የነበረውን ቅድም ያነሳው ዩኒፊኬሽን ትሩ አሲሚሌሽን ሳይሆን ትሩ ኮሂዥን ነው። አሁን ደግሞ ያለው ወደ ኮሂዥን እንሂድ። ኮሂዥን ከየት ይመጣል? አንደኛ ሪስፔክት ፎር ዲፍረንስስ እና ቢልድ የሁሉንም እንትን ያለ ዩኒፋይንግ ናሬቲቭ ቢልድ ማድረግና ኮሂዥንን በዚህ ውስጥ መፍጠር ነው። ማንነት ተከብሮ ማለት ነው። ለዛ ነው አንዳንድ ቦታ ሲነኩ ኦሮሞነት መንካት አይፈቀድም። እኔ እንደ ኦሮሞ እንደ ወላይታ እኔም ብቻ አይደለም አንድ እኔ ደቡብን ሰው የማይሆን ነገር ከተናገረ አፍን ዝጋ ነው የምለው። ማንን who are you because እሱ የኢትዮጵያ እኩል ባለቤት ነው። የማይለብሰው ሱርማውም ኦሮሞም አማራውም ተጋሩም ቁጥሩ በዛም ማነሰም በየድርሻው ሪፕሬዘንቴሽን ይኖረዋል። የኢትዮጵያ ባለቤትነት ላይ ግን ማንም ከማንም አይበልጥም። የጋራ ሀገር ነው። ይሄን ኢንፎርስ ማድረግ ይሄን ናሬቲቭ ነው ቢልድ እየተደረገ ያለ ናሬቲቭ ነው። ይሄን ናሬቲቭ ቢልድ በማድረግ ውስጥ በኮሄዥን ውስጥ የሚፈጠር ዩኒፋይንግ ፋክተር ነው አሁን ያለው። ዩኒፊኬሽን ትሩ አሲሚሌሽን ሳይሆን ትሩ ኮሄዥን እና ሪስፔክት ፎር ዲፍረንስስ ነው። በዲፍረንስ ውስጥ የሚመጣ ዩኒቲ ነው ቢልድ ለማድረግ የሚካሄደው። ይሄ በጣም ፕራግማቲክ ነው። በጣም አውትሳይድ ቦክስ ማሰብ ነው። አውትሳይድ ሄት፣ አውትሳይድ ኦፍ ቁስል፣ ከዚህ በፊት የነበረ በደልን፣ ሪዘንትመንትን፣ ታሪካዊ ሂስቶሪካል የሆኑ ችግሮችን አልፎ ዘላቂ ሀገር ፕራግማቲክ የሆነ አብሮ የሚያስቀጥል ነገር ለመገንባት ይሄ ነው ፖለቲካል ስታንሱ። አይ ይሄ አይደለም ከዚህ ሞር አድቫንስድ የሆነ የተሻለ አለኝ የሚል ሰው አርኬይክ የሆነ የጥንታዊ ኃይለስላሴ ምን አደረገኝ ከሚለው ቁስል ማከክ ወጥቶ ሪል ፖለቲካል ፕሮቪዥን ማቅረብ አለበት። እሱን አለማድረግ ግን መብት ነው። ቢኮዝ ሰርቭ ታደርጋለህ እንደ ሚውዚየም፣ እንደ አንዳንድ ነገሮች መጠቀሚያ፣ እንደ ኮንትራስሽን ለብዙ ለፖለቲካውም ለመሬት ላይ ያለው ትጠቅማለህ። ግን እንደዛ አይነት አክሰሰሪ ከመሆን ሪል ፖለቲካል ቤዝ ሆኖ ለመውጣት ሰብስታንስ ያለው ነገር ይዞ መምጣት ያስፈልጋል። አዘ ኒው ፖለቲካል ኤንቲቲ ኦር እኔ እንደውም ኒው ፖለቲካል ኤንቲቲ ይመረጣል። ኤግዚስቲንግ ፖለቲካል ኤንቲቲውንም አፕግሬድ ማድረግ የሚቻል ከሆነ which is very difficult እሱ ይመረጣል እንደ ምክረ ሀሳብ ማለት ነው። ኢን ሪያሊቲ ግን አሁን ያለንበት ቦታ ላይ ኢትዮጵያ ሪሊ አፒታይዝ የምታደርግ ናት። ገዳ የተናገርከው ይሄን ብዬ ልጨርስ። ምንድነው እየሆን ያለ ነው? በጣም ያማል ምናምን አይመም ቢኮዝ ይሄ የሚስብ ሀገር ነው። አሁን ለወላይታው፣ ለከምባታው፣ ለኦሮሞ በተለይ የሚስብ ሀገር ሆነ። አንደኛ ህጉ የሚስብ ነው ሲጀመር፣ ግን ኢምፕሊሜንቴሽን እያየን ያለ ነው። ኢንቱ ዘ ፖለቲካል ሬልም ሴንትራል ውስጥ ስቦ የማስገባት ነገር እነኚህ ነገሮች ስታይ ባህል ሲገበር የሁሉንም ባህል አክብር ገብቷል። ኢሬቻ ድሮ እንደዚህ የኦሮሞቹ ምናምን የምትባለው ሳይሆን ሴንተር ነው የኢትዮጵያ ነው ተብሎ ኢትዮጵያ እቺ ናት ተብሎ ሲመጣ ወል ኦሮሞ ይሄንን እያየ አይ አፍርስልኝ የሚል ለምንድን ነው ቤቱን አፍርስ የሚል? ሀገሩ እኮ ነው። በፊት ዝም ብሎ በዜሮ እየተሰደበ ለስ እየተደረገ ጆክ ፓንች ላይን በሆነበት ዘመን ሞቶለት ያስከበረው ሀገር ዛሬ የፖለቲካል ሴንተሩ ላይ ማግኔቲዝሙ ሴንተር ላይ በገባበት ሪሶርስ ላይ የኦፖርቹኒቲ እየተሰጠው የቀሩ ጥያቄዎች የሚመለሱበት ፖሊሲ አትሊስት ፖሊሲ ተቀርጾ ችግሩን አውቃለሁ ወተር ዳውን ምናምን እሱን እኔም ተናግሬያለሁ። ይሄ ባለበት ዘመን ላይ በምን ሂሳብ ነው ይሄንን ሀገር ጥላ ልትለው የምትችለው? ያን ያልጠላ ማለት ነው። የለም ባላንሱን እናስተካከል። የሚስብ ሀገር ነው። እኔ ኢትዮጵያዊነቴ ማንነቴ ነው፣ አይዴንቲቲ ነው። ለምን? ቢኮዝ ኢትዮጵያ ዛሬ ይሄን ትመስላለች። ዛሬ ኢትዮጵያ ውስጥ እኔ ኦሮሞ መሆኔ የሚያስፈራው ሊኖር ይችላል። እናንተ ጥቅም አላችሁ ባለ ጊዜ ነው የዚህ መንግስት ቅድም መጥቶ እዚህ ተሳድበው የሄደ ሰውዬ ከስር ወርዶ ያኖሌ ቡችሎች ምናምን እያለ ሲሰድበን ነበረ አይደለ? ሊቆጣ ይችላል፣ ሪቴት ሊሆን ይችላል። ወሰድክብኝ ነው የሚለው፣ ወደ ሴንተር መጣህብኝ ነው። ማንነት ይሄ አይደለም ነው። ኢትዮጵያዊነት ማለት አፋን ኦሮሞ አይደለም፣ ኢሬቻ ማክበር አይደለም፣
ምናምን ገንፎ እየበላ ጨጨብሳ እየበላ ኦሮምኛ እየተናገርክ እሬቻ እያደረግክ ምናምን ኢትዮጵያ የሚባል ነገር እንዲህ አይደለም። እኔም ማውቃት ኢትዮጵያ ናት መጣህብኝ ብሎ የሚናደድ አለ። ካም ዳውን እለዋለሁ። ጀኔሬሽናል ይቀየራል። አሁንም ደግሞ በግዴታ ህጉ የሚያስከብር ኃይል ስላለኝ እንደ ህዝብ ብሔር ብሔረሰቦች ኖ ለከምባታውን ቦታውን ስጠው፣ ለእኔም ቦታ ይስጠኝ፣ ያንተም ቦታህን ያዝ። ኢትዮጵያቺ ናት፣ ህብረ ብሔራዊ ነን። የድሮ ይሄ መበጠራረቅህን ተው እንላለን። ይሄ የሚያስፈራው አካል አለ። ይሄ ሪያሊቲ ስለሆነ ማለት ነው። ይሄን ሪያሊቲ አክሰፕት ማድረግ ያልቻልና አሁንም ያለችው ኢትዮጵያ ያ ሰውዬ የሚመኛት ናት ብሎ የእሱ ምኞት ያንተ ፍርሃት ተመሳስሎ ሁለታችሁም ወደ ፍሪንጅ እየወጣችሁ ከም ቱ ዘ ሴንተር ኖ አይ ዊል ናት ከም ቱ ዘ ሴንተር። የሆነ ወደው ሰውዬ ያለ ካልክ will be a minority you and your ሰውዬ will be ወደኋላ ትቀራላችሁ። እንደ ምክረ ሀሳብ ለማለት ነው። anyways thank you very much. ኦኬ አለሽ ራፓፕ ያረጋችሁ እኔም ለወጣ አስባለሁ። ቅዳሜን እዚህ እንዳናሳልፍ አዳመጥኳቸው ነበረ። ምርቃል ጎረኔሳ ቅርታ ወርደህ ነበርና ማለት ጥቅም ያወጣኛ መንገድ ላይ ስለነበርኩኝ ብዙ እንትን አላልኩትም። ማዳመጡ ይሻላል ብዬ ነው። ጥሩ ተናጋሪዎችም ስለነበሩ ኦቦ አያና እንዲህ ቁጭ ብሎ ሲነግረን በቁጭ ብዬ ሳስበው ወይስ እዛችሁ ሀገር ኢትዮጵያ የምትባለዋ የሰው ልጅ እንደ እንስሳ የምታረድበት ሀገር ነች። እናት ሽማግሌ ሳይቀር የምትገደል ነች። ትናንትና በሰላማዊ እጃቸውን አጣምሮ ሲታገሉ የነበሩት ወጣቶች ዛሬ ጫካ ላይ እየወደቁ ያሉት ነች የሚለው ሀሳብ መጣብኝና መልስ ሰጠሁ ለራሴም። እንግዲህ ከእናንተም ላገኘው የሚችል አይመስለኝም። እንግዲህ አያና ዛሬ እየነገረን ያለው የተደላደለች ሀገር ምርጫና ዲሞክራሲ ብቻ እየጎደላት፣ ለዛውም ደግሞ ምርጫውም ሁሉም ብሔር ብሔረሰቦች የሚሳተፉበት የሀገር ምንድነው ሀገራዊ ምክክር እየተካሄደበት ያለው በቃ በዚህ ችግሩ ሁሉ ተፈቶ ወደ እድገት እና አሁን እየነገሩን ያሉት እየሄደች እየገሰገሰች ያለች ነው እየነገረን ያለው። ግን እዛቸው አዲስ አበባ ዙሪያ ቀን በቀን እየሆነ ያለ ነው ስንየው አሁን እሱ የሚነግረን ቦታ ላይ ያለ አይመስልኝም። እውነት ለመናገር ምንም ያክል ማለት መንግስትን እንደግፍ ህልም ይኑረን፣ እንደዚህ አይነት ህልም ይኑረን፣ ትንሽ ገደብ ቢኖረው፣ ትንሽ የሆነ ገደብ ቢሰጠው አብሮም ለመደማመጥና ለችግሩም መፍትሄ ለመፈለግ ይመች ነበር። አያና ዛሬ ተው ስለ ኢትዮጵያ አሁን የመጣ ያለው ምርጫ የትኛው የኦሮሞ ድርጅት ነው ለምርጫ ለማወዳደር በቂ ተወዳዳሪ አቅርቦ እንደፈለገ በትውልድ ቦታው ሄዶ መወዳደር የሚችል በትውልድ ቦታ ላይ እየተወዳደረ ያለው? የፖለቲካ ድርጅት ወይስ የኦሮሞ ድርጅት? የፖለቲካ ድርጅቶች ኦሮሞ በአጠቃላይ ብንል ዛሬ የፖለቲካ ድርጅት ነው የሚያስፈልገው፣ የኦሮሞ ድርጅት አይደለም። የኦሮሞ በክልል እስካለን ድረስ ኦሮሞን የሚወክል የኦሮሞ ድርጅት ነው፣ የፖለቲካ አይደለም። በፌደራል ምናልባት እንግዲህ በመሬት ላይ አሁን አፍርሳችሁ ከሆነ እሱን ንገሩንና እና ዜማና ምናምን እንደፈለጉት ይቦርቁበት፣ አይመረጡበት ማለት አይደለም። ዛሬ የኦሮሞ ነጻነት ግንባር በኦሮሞ 50 ምናምን ተወዳዳሪ ሲያቀርብ በመቶዎች የሚያቀርቡት የሰሜኑ የአቢሲኒያ ፖለቲካ ድርጅቶች ናቸው፣ አሃዳውያን ፖለቲካ ድርጅቶች ናቸው። እዚህ ውስጥ ነው እንግዲህ እኛ ኦሮሞዎች ቁጭ ብለን ደረታችንን ነፍተን እንደ ደላን የምንናገረው ለምርጫ እንደምንዘጋጅ ነገር ማለት ነው። እስቲ ሰከን እንበልና ነባራዊውን ነገር እንመልከት። እቻውን የምናዘምላት ኢትዮጵያ ተሞክራ እኮ ነው ነፃ አውጪዎች በየአቅጣጫው ድርጅት የግንባር ድርጅትን ፈጥሮ ሲታገሉ የነበረው።
ያ ግንባር ፈጥሮ ሲታገሉ የነበረው መልስ ስላልተገኘ ነው ዛሬ ሀገሪቱ ሙሉ በሙሉ በጦርነት እየተጥለቀለቀ ያለው። ስለ የትኛው እንደምትነግሩን እግዚአብሔር ይወቅ። መጀመሪያ ይሄንን ነው ይልሽ። መጀመሪያ መቀመጫዬን አለች ጦጣ። መጀመሪያ ህዝቡ ተቀምጦ አሁን የምትልኝን ነገር ይሄ ምንድን ነው? ሀገራዊ ምክክርን በለው እርቅን በለው እርቅ ኮሚሽንን በለው ሰው ቁጭ ብሎ አንድ ቦታ አርፎ ይህንን ማካሄድ ሲችል ነው። ይህንን እናካሄዳለን ብለው እኮ ነው የኦሮሞ ፖለቲካ ድርጅቶች ወደ ሀገር ቤት የገቡት። ሲታገሉት ምናምን መስዋዕትነት ሲከፍሉ የነበሩት አሳልፎ ለኦፒዲዮ አሳልፎ እየሰጡትና እናንተን ቦታ የያዙ እናንተም እኛም እኩል ለህዝባችንን ጥያቄያችንን አቅርበን ህዝባችን የፈለገውን ይምረጥ ሲባል እኮ ነው አብይ በእጅ አዙር አህዳውያንን ይዘው እስከ ሀጫሉን ግድያ ድረስ ሄደው እስከ በተን ግድያ ድረስ ሄደውና ሲታገሉ የነበሩትን ወጣቶች ወደ ጫካ የሰደደው። የምንናገረው እዚህ ላይ ነው መነጋገር ያለብን እንጂ ይሄውን በህዝብ ላይ የምናሾፍ ሁሉ ነው እየመሰለኝ ያለው እኔ በእውነቱን ለመናገር ከሆነ። ምርቃንዬ በጣም ይቅርታ፣ ወደ እንትናችሁ ተመለሱ። ግን ማለት እዛኛው ላይ ብዙ ነገር መሄድ አልፈልግም። ምክንያቱም መሬት ላይ ያለው ሌላ የምናፌዘው ሌላ ፌዝ ነው እንጂ ይሄ ውይይትም አይመስለኝም። ልፋዳ ይደክሟታል። ትንሽ ፓፕ አድርገን እንውጣ። ደህና ዋሉ። ቆይ አንዴ አያነሳት ወጣ። ሰምቼህ ልውጣ። ኧረ ሬስፖንድ አድርግ አንተም እኔ አሁን ኦልሬዲ ጥልል ያለ ነገር ተናግር ያለውኝና ኦኬ ቴንክ ዩ። ምንም ችግር የለም። አያና ይኸውልህ አሁን ቅድም ያነሳችው የመጨረሻ የሆነ ጥያቄ ጠይቃ ነበረ ምርቃኔ። እሱ ላይ የሆነ እኔ የራሴን ኮመንት ሊስት በሁለት ኢትዮ ናሽናሊስት እና ወይ ደግሞ የኤትኒክ ናሽናሊስት እንደዚሁም ደግሞ በኦሮሞ ናሽናሊስት በአንድነት ሳይጣረስ መቀጠል ይችላል ወይ የሚል ነበር መሰለኝ ምርቃኔ ቅድም የጠየቀችው። ረስተነዋል፣ አልነካናት። እንደዛ ነው አይደለም ምርቃኔ? አዎ የጠየቁት እሱ ነው። ኤዶት መሰረታል። አዎ እና ሁለቱ መሆን ይቻላል ወይ የሚለውን ነገር ትንሽ እኔ ልበልና አያና ምናልባት እሱ ላይ ኮመንት ታደርጋለህ። እንዴት ነው ኢትዮጵያዊነት እንግዲህ በተግባር መሬት ላይ የምንሰማው ዜግነት ነው። ዜግነት ደግሞ ኢንክሉሲቭ የሆነ መልታይናሽናል አንተ ቅድም በጠቀስከው መሰረት የ84 ብሔር ብሔረሰቦች ወይ ደግሞ ክልሎች በአንድ ላይ በጥምረት የመሰረቷት ሀገር ነች። ኦኬ ካልተስማማ ህገ መንግስቱ በሚፈቅድ መሰረት ደግሞ ራስን እልሁና መጠበቅ የሚያስችል ህጋዊ መብትን መጠቀም የምትችል ነው። አንድ ኦሮሞ ግን ኦሮሞ ናሽናሊስት ነኝ አት ዘ ሴም ታይም ደግሞ ኢትዮጵያዊ ናሽናሊስት ነኝ ለማለት እንዴት ቻለ? ቢኮዝ ቱ ኮምፕሊት ፈንዳሜንታሊ ዲፍረንት ፖለቲካል አይዲያ ነው ይሄ። ቢኮዝ ኦሮሞ ናሽናሊስት ቅድም አንተ ዲፋይን ስታደርግ አገር ለመሆን ነው። ናሽናሊዝም ማለት ሶቨርን የሆነ ራስን ዲፔንደንት የሆነ አገር ለመመስረት ነው ብለሃል። ኦሮሞ ናሽናሊዝም ያ ከሆነ ኢትዮጵያዊ ናሽናሊስት ሆኖ የመቀጠል አንድ ኦሮሞ በሁለት እግር አለውኝ ብሎ ሁለት ዛፍ ላይ መውጣት ይችላል ወይ? አሁን የተጣረሱ እንደዚህ አይነት ፖለቲካ አይዲያዎች ኦሮሞን ፖለቲካ በአንድ መስመር እንዳይሄድ አላደረገም ወይ? አንድ እሱን ነው እንደ ኮመንት ጀስት ጥያቄ ሳይሆን ጀስት አይዲያው ራሱ አይጣረስብንም ወይ? አይሆንም እኮ ነው ያልኩት እኔ። ኦኬ ኤትኖ ናሽናሊስት ነው ኦሮሞ በኢትዮጵያ ማዕቀፍ ውስጥ ኤትኖ ናሽናሊስት ነው እንጂ ናሽናሊስት አይደለም። ናሽናሊስቶች አሉ ግን በጣም ማይነር ነው እንትናቸው። ኤትኖ ናሽናሊስቶች አሉ፣ እነሱ የኤትኒክ ኢንትረስትን የሚያስከብሩ ናቸው። ከዛ ትሬን ላይ ወርዶ ኢትዮጵያዊ ናሽናልነት መስፋት አለበት። ኢንቱ ኮሄዥን ዩኒፊኬሽን ስሩ ኮሄዥን መምጣት አለበት ብዬ ነው የማምነው እንጂ የሁለቱ ናሽናሊስት መሆን አይቻልም ነው። በተለምዶ ናሽናሊስት እንለዋለን እንጂ እስናት ናሽናሊዝም ኤትኖ ናሽናሊዝም ዊዝን ዘ ፍሬምወርክ ኦፍ ኢትዮጵያ። ኦኬ አይዲያው ራሱ የፖለቲካ ኮንሰፕቱን ራሱ በዚህ ልክ ዘመን ተሻጋሪ የፖለቲካ አይዲያውም ኦቨርናይት ኢሊሚኔት አድርጎ በፌዴራሊስት ስቴት ኃይል
ስቴቷ የተገነባችበትን ኢሊሚኔት አድርጎ ኢትዮጵያን መገንባት ይቻላል? አያና ኤሊሚኔት አይደለም ያልኩት፣ ኤትኖ ናሽናሊስት ነው። እነኚህ አድሚኒስትሬቲቭ ባውንደሪስ ስቴትሁድ የተሰጣቸው አሉ፣ ኦቶሪቲ ያላቸው። ያ ኦቶሪቲ ነው። ኢትዮጵያ ራሱ እሱ ናቸው። ኢትዮጵያ ማለት ኦሮሞ ማለት ነው። ኦሮሞና ሌሎቹ አንድ ላይ ኢትዮጵያ ነው የሚባሉት። ኦሮሞ ናሽናሊዝም ሳይሆን ኤትኖ ናሽናሊዝም ነው ያለው። ኤትኖ ናሽናሊዝሙን ደግሞ በናይን መሆን አለበት፣ ኢንቱ ካልቸራል ናሽናሊዝም መሄድ አለበት። ትሩ ኮሄዥን ወደ ዩኒፊኬሽን መምጣት አለበት። ፕራይመሪ አይደንቲቲው ኢትዮጵያዊነቱ ነው መሆን ያለበት ነው። የካልቸራል የቀደምት ትግሉ ወደዚህኛው መምጣት አለበት። ያኛው ስህተት ነው አይደለ እያልክ ያለው? እንደዛ ነው። ስህተት ነው አይደለም። ጥያቄዎቹን እስከመለሰ ድረስ እዛ ላይ ስቴ የሚደረግበት ምክንያት የለም። አንለስ የራሱ ሀገር ተገንጥሎ መያዝና ናሽናሊስሙ ወደዛ ካልሆነ በስተቀር አዘን ኤትኖ ናሽናሊስት ኤትኒክ ኮስችኖቹ የተመለሰበት ሀገር ናሽናሊዝሙ ስትሬንግዝን መደረግ አለበት። ዩኒቲው ላይ መስራት አለበት። ጥያቄውን የመለሰ ሀገር ከሆነ ማለት ነው። ኦኬ ቴንክ ዩ። አሁን አንተ ኢትዮጵያ ፌደራል ስቴት ይህንን አሁን አንተ የምታነሳውን አኮሞዴት የምታደርግ ይመስላል? አድርጋለች፣ እያደረገች ነው ብለህ ታስባለህ? ሶፋር በብዛት ተደርገዋል። የቀረ ነገር ብዬ የምጠራው እኔ አልኩህ እኮ የቀረ ነገር ዲሞክራታይዜሽን ከሆነ ሱፐርመሲ ኦፍ ሎ ከሆነ የኦሮሞ ጥያቄ አይደለም። ዲሞክራታይዜሽንም ሆነ የህግ የበላይነት የመላው ህዝብ ጥያቄ ነው። እስናት አንድ ኤትኒሲቲ የሚያታገል አይደለም። እንደ ኤትኒሲቲ ቀርቷል ብዬ ነው የማስበው የፌደራል የስራ ቋንቋ መሆን አለበት አፋን ኦሮሞ። ይሄ ነው የኤትኖ ናሽናሊስት ላስት ኩዌስችን አኮርዲንግ ቱ አያና። ኦኬ አኮርዲንግ ቱ አያና ከኮንቴክስት ውጭ አይደለም። መቼስ ኮመንት እንደ ግል የራስ ምኞትና ፍላጎት ልታንጸባረቅ ትችላለህ። ግራውንድ ግን ቱ ዘ ፋክት ኢትዮጵያን ናሬቲቭ ኢትዮጵያን ዛሬ አንተ በአንተ ግምት ኢትዮጵያ ኢንክሉሲቭ ሆና ኦሮሞን እንግዲህ ሳይድ እናድርገው፣ ኦሮሞ እንግዲህ ችግር ነው ተብሎ ከተገመተ ማለት ነው። ሌላው አደር ፓርት ኦፍ ኢትዮጵያን ታሪካዊ ኢትዮጵያን ኃይሎች ዛሬ የኢትዮጵያን አንተ የምታራምደው ናሬቲቭ የመግዛት ድሉ ምን ያክል ነው? ፐርሰንቴጅ እስቲ ትነግረናለህ? ግምት ነው የሚሆነው። እኔ እስከማውቀው ድረስ ኢትዮጵያ እንግዲህ ገዝቶት ነው አይደል እየተዳደረበት ያለው። ገዝቶት ስትል ገዝቶት ነው። በዚሁ ኮንስቲትዩሽን ስር ነው የሚተዳደረው። እስከ ፌደራል ስቴቱ ድረስ የሀውስ ነገር ገዝቶ እኮ ነው እየተዳደረ ያለው። ገዝቶ እየተዳደረ ሲምቦሊክ አይደለም እንዴ አያና? ፕራክቲካሊ ግራውንድ የረገጠ ፖለቲካ አድሚኒስትሬቲቭ ሲስተሙ ግራውንድ ረግጦ አጠቃላይ የኢትዮጵያን ዙሪያ በጠቅላላ ኖርዝ፣ ሳውስ፣ ዌስት፣ ኢስትን ጠቅላላ ኮንትሮል አድርጎ ገቨርኒንግ ፌደራሉ ኮንትሮል አድርጎ እየመራ ነው እያልከኛለሁ እኮ። ኦፖዚሽን የለውም እያልኩ አይደለም። ኖ ኢትስ ኖት አባውት ኦፖዚሽን ኢትስ ኖት አባውት ኦፖዚሽን ኢን ተርምስ ኦፍ ዘ ፖለቲካል ስቴቢሊቲ ባይ ኢትሰልፍ እኮ። ኦፖዚሽን እኮ ዲስቴቢላይዝ የሚያደርግህ እኮ እስከ አርምድ ኦፖዚሽኖች ናቸው አይደል? ሶ ኢፍ ዳት ኬዝ እሱ አሁን አንተ አሁን የጠቀስካትም ነገር እንኳን ባለበት ሁኔታ የኦሮሞ ጥያቄ በተናጠል የአገር ባለቤት ነው ብሎ ፕሮሞት ማያደርጉ ትንሽ አይከብድም አያና? ነው ለምን ይከብዳል? ተጽፎ ያለ ነገር ኢምፕሊመንት እየተደረገ እያየሁት ያለሁትን ነገር ምንድን ነው የሚከብደው ነገር? የተጻፈ ነገር ሁሉ ፕራክቲካሊ እየሰራ ነው ኢትዮጵያ ውስጥ አያና? ሁሉ አይደለም የተጽፎ፣ እሱን እኮ ነው የምልህ። ተጽፎ ያየሁትን ኢምፕሊመንት ሲደረግ እያየሁ ያለሁትን ነገር የቀረውን እናገራለሁ እንጂ አሁን ሁለት አካል ነው ያለው። አንደኛው ወደዚህ መሄድ የለብንም ወደ መጥፎ ነገር ነው የሄድነው ተመልሰን የድሮ ኃይለሥላሴ ጋር እንሂድ የሚል አለ። አንዳንዱ ደግሞ አሁንም ኃይለሥላሴ ጋር ነው ያለ ነው የሚል አለ። ሁለቱም የተሳሳተ እሳቤ ነው። አሁን ያለንበትን ሪያሊቲ ኦብዘርቭ ካደረግን ይሄ ነገር በህግ መጻፍ ብቻ ሳይሆን መሬት ላይ ኢምፕሊመንት የተደረጉ ታንጅብል ኤቪደንሶች እኮ ቅድም እየዘረዘርኩልህ ነው። ሪሜይኒንግ ፋክተሩ ይሄ ነው የቀረን። ኤትኖ ናሽናሊዝም ውስጥ የሚያቆየው እንደ ኦሮሞ ይሄ ነው። ይሄ ፉልፊል ከተደረገለት ይሄ ነው የሚባል የለም። ከዲሞክራታይዜሽን እና ሱፐርመሲ ኦፍ ሎ ዊች ኢዝ ሼርድ ኤትኒክ አይደለም፣ የሁሉም ህዝብ ጥያቄ ነው። ዲሞክራሲና ሱፐርመሲ ኦፍ ሎ ኢዝ ናት ለአንድ ኤትኒሲቲ የሚሰጥ ሳይሆን የመላው የኢትዮጵያ ህዝብ የመላው ህዝቦች ጥያቄ ነው። አፍሪካን ማንንም ልታደርግ ትችላለህ፣ ግን እንደ ኮንስቲትዩንሲ ኢትዮጵያ ሙሉ የሚጠይቀው ጥያቄ ነው። በግልህ የሚያታግልህ ነገር አለ። በኤትኒሲቲ የሚያታግልህ የኤትኒክ ጥያቄ ልትለው የምትችለው ኤትኖ ኮስችን የምትለው ያንን ኤትኒክ ቴዎስ ይዞ ያለው አንድ ጥያቄ ነው። ለእኔ ፔፐር ላይ መስፈር አለበት፣ ወደ ኢምፕሊሜንቴሽን መካሄድ አለበት ብዬ የማስበው
ረሻችን ነገር አቅርቤ እነ ኤዶም ስላሉ ምርቃኔም ደክሞታልና ሁላችን ራፕ አፕ አድርገን እንጣል። ይኸውልህ እኔ አሁን ጥያቄ ሞር ከአንተ መስማት የምፈልገው አንዳንድ ከዲስከሽን ከምታንጸባርቀው ከምትናገራቸውን ፖዚቲቭ አይዲያ ባይ ዘ ዌይ እንደ የግል አቋም የምትመኘውን የምትፈልገውን ነገር እንዲሆን ነገር ግን የኦሮሞ ህዝብ ዛሬ የፌደራል ስቴቱ በኢትዮጵያ ፖለቲካ ኮንቴክስት ውስጥ ወደ ኦሮሞ ፍሎ የሚያደርገውን የፖለቲካ አይዲያ የኦሮሞን ጥያቄ ተስፋ ይሰጠዋል ብለህ ታስባለህ? ለምሳሌ አንተ ምንድን ነው ያልከው? ጄኔሬሽን ገዳን ሲስተም እንደ አዲስ ጄኔሬሽን በማስተማር ደረጃ ላይ ነው ያለው። ቅድም ግን ጃምፕ ያደረግከው አንድ ነገር አለ። አንድ ስቴት ሴኪሪቲ 17 አባገዳ የኦሮሞ ላይብሬሪ ፉል ፓኬጅ እየገደሉ ቅድም ወንድማችን ማን ነበረ አምቦ ይመስለኛል መጽሐፍ ታትሞ አንተ እንዳልከው ህፃናቶች ሰፉን የኦሮሞ ሰፉ የኦሮሞን ይሄ አንዳንድ ባህላዊ ነገሮችን ህፃናት ማስተማር ተተኪ ትውልድን ኦሮሞ ወደሚፈልገው ሊያመጣ ይችላል ብለህ ካሰብክ ምናልባት እሱን አንዴ ብትለኝ ደስ ይለኛል። ሁለተኛ ያነሳቸው ነገሮች ልማትን የሚጠላ የለም። ከተማ ልማትንም የህዝብ እድገትንም ገጠሬ ወደ ከተማ መጥቶ ኑሮ የመኖሩንም ሁላችንም እንደግፍ ነው፣ ምክንያቱም ከምንኖርበት አንጻር። ነገር ግን የኦሮሞ በዚህ 8 ዓመት ከደረሰበት አንጻር እንደ አያና ኦሮሞ ፌስ ያደረገው በኢትዮጵያ ፖለቲካ ናሬቲቭ አሁን ኦሮሞ የሚያራምደውን ፖለቲካ ማለት በፌደራል ስቴት አንተ ቅድም እንዳልከው ለምሳሌ ምርጫ ማለት ህዝብ ሲመርጥ ነው እንጂ አያና የሆነ አካባቢ ላይ ተልኮ ሄዶ አያና ነው የሚመራችሁ ብሎ ስለሰጠ አያና ኦሮምኛ ተናጋሪ ስለሆነ በህዝብ ላይ ሄዶ አመራር ላይ እንዲቀመጥ አይደለም። የኦሮሞ ህዝብ የፈቀደውን የሚግባባውን ይመቸኛል ያለውን መዋቅራዊ ስትራቴጂውን ዘርግቶለት ፕሮፖዛል አቅርቦለት ይህንን እፈጽምልሃለሁ ብሎ በገዛ ልጆቹ መተዳደር የሚፈልግ ኦሮሞ እድሉን ሳያገኝ አንተ ግድም ያልከው የተሻለ ነገር ነው ብለ ኢንፋክት ዶክተር ደሬም ስቴት ያደረገው እሱን ነው እና እሱ ላይ አሁን እንዴት ነው የምታስበው? አት ዘ ሴም ታይም ደግሞ የአጠቃላይ የኦሮሚያ አንተ እንደ ፌደራል ገቨርንመንት ኢትዮጵያ የምትባል ሲምቦሊክ የሆነ ከላይ የተመለከትን ባልንበት ሁኔታ መሬት ላይ ግን ኦርዲነሪ ኢንዲቪጁዋልስ ሶሳይቲው ሰፈር እያደረገ የሆነ እየሰማን ነው። ምንም እንኳን ሩቅ ብንሆንም ማለት ነው። ፖሊሲው ህዝቡ ኢትዮጵያ የምትባል የምንገነባት ኢትዮጵያ የምንፈልጋት አንተ የምትመኛት እኔ ምናልባት እንደ ሀገር የምፈልጋት ሌሎቹ የሚፈልጓት ከህዝብ ውጭ ምን አይነት ኢትዮጵያ ነች? ስም ነው የምንፈልገው? ተራራ ነች? መለኮት ነች? ኢትዮጵያን አትነካም የሚባል ህዝቡ ዋጋ ሲከፍል፣ ህዝቡ ሲፈናቀል፣ ህዝቡ ሰፈር ሲደረግ ያንን ፎከስ ማድረግ እንዴት ፌደራል ገቨርንመንቱ እሱ ላይ ትኩረት ማድረግ አቃተ ብለህ ታስባለህ? ይህችን መደምደሚያ አድርግና እኔ ጨርሻለሁኝ። ታንኪዩ ምርቃኔ። አይ ይሄ ትክክለኛ ጥያቄ ነው። የህግ የበላይነት ቢኮዝ ህጉ አይፈቅድም። አባገዳም ሆንክ ልጅም ሆንክ ሴትም ፖለቲከኛ ህጉ ማንኛውም ሰው እንዲገልህ፣ እንዲያሳድድህ፣ መሬትን እንዲቀማ አይፈቅድም። ህጉ የበላይ መሆን አለበት። ሱፐርመሲ ኦፍ ደ ሎ መከበር አለበት። አሁን ኢትዮጵያ ውስጥ 3 ጄኖሳይድ ነው የሚታወጀው። 3 ዋና ዋና የሚባሉ ብሔሮች 3ቱም ጄኖሳይድ ተደርጎብናል የሚሉበት ሀገር ሆኗል። ይሄ ግን ኢን ሪያሊቲ ኢንቴንትን አትሊስት ፕሩቭ ማድረግ የሚያስፈልግን አንድ ተርም በዛ ደረጃ የምንጠቀምበት ምክንያት ሱፐርመሲ ኦፍ ደ ሎ ስለሌለ ነው። ማንኛውም ሰው እንዲሳደድ፣ እንዲፈናቀል፣ እንዲገደል ህጉ አይፈቅድም። ህጉ የበላይ ይሁን። ይሄ የማን ጥያቄ ነው? የኦሮሞ ጥያቄ ነው አይደለም። የአማራ ጥያቄ ነው አይደለም። የመላው የኢትዮጵያ ህዝብ ጥያቄ ነው። ይሄን የማስከበር ሂደት አንዱ የፖለቲካል ሲስተሙ ውስጥ አክቲቭሊ ፓርቲሲፔት ማድረግ ነው። ከዚህ የጠበበ ቀዳዳ በነበረበት ጊዜውም እኮ ውስጥ ገብተው ሰዎች ይታገላሉ። ይሄን ቀዳዳ ገብተህ ውስጡ ታሰፋለህ፣ ይሄን ታስከብራለህ፣ ኢንፎርም ታደርጋለህ፣ ቻሌንጅ ታደርጋለህ እንጂ ይሄንን ኮምፕሊትሊ ከነበረው ከጥንታዊው ነገር ጋር አመሳስለህ ሌላ የፖለቲካ ስዕል ስለ ህዝቡ ከሚያውቀው ሪያሊቲ ውጪ መናገር አያዋጣም ነው ያልኩት እንጂ አሁን ዛሬ ተስተካከለ ኮሄሲቭ የሆነ ነገር አለ አይደለም። ገና ያልተገነባ ነገር አለ። ምክክር እናድርግ እስቲ። ዋት አር ዘ ቲንግስ? ክፍተቶቹ ምንድን ናቸው? ምን መስተካከል አለበት? ኮሄዥን እንዲፈጠር
ዩኒቲ እንዲፈጠር ምን እናድርግ፣ ያልተመለሱ ጥያቄዎች ምንድን ናቸው ተብሎ መዋቅር ተዘርግቶ በህግ ታውጆ መንግስት ራሱ ስልጣኔን እስከ መገደብና እስከ ማውረድ ድረስ ስልጣን ሰጥቻችኋለሁ ያለውን የምክክር መላው የኢትዮጵያ ህዝብ ይመካከር ተብሎ የተገነባን ነገር እዛ ውስጥ ስለተሳተፈ የሚታሰር ሰው የለም። እስቲ ምርጫ እንኳን ከገባው እታሰራለሁ ብለህ ነው። እሺ ኖርማሊ ፖለቲካል ስትራግል አንተ ገብተህ ታስረህም ተፈተህም አስከብር ነው። በዛ አምነው ነው እስከ ሞት ድረስ ብዙ ሰዎች የሄዱበት። ግን እንደው እሱ መታሰር የሌለበትን የፖለቲካል ዲያሎግን ናሽናል ዲያሎግን ኢቬድ የምታደርግና መሳተፍ የማትፈልግ ከሆነ ሪሊ ፖለቲካል አጀንዳ ከኦቶሪቲ እና ከፓወር ጋር የተያያዘ ነው ብለን አንዳንዶችን ቻሌንጅ እናደርጋለን። ያለው ሪያሊቲ ግን ኮሄዥን መጥቷል አይደለም፣ የህግ የበላይነት ተከብሯል አይደለም፣ ዲሞክራሲ ሙሉ ነው እያልን አይደለም። የዲሞክራሲ ቀዳዳዎችን የማስፋት ስራ የመሳተፍ ስራ ውስጥ እንግባ። ይህንን የማጥበብና የተለያዩ ሀሳቦች ይዞ ወደዚህና ወደዛ ከመጎተት የኢትዮጵያ ህዝብ የሚፈልገው እኩል ሆኖ ተከባብረው ሁሉም የሚከበርበት የጋራ ሀገር ነው። እቺ ናት ኢትዮጵያ። እቺን ኢትዮጵያ ወረቀት ላይ እያየናት ነው፣ ሙከራዎች እናያለን፣ ግን ሪያሊቲ ሆኖ መሬት አልወረደም። ይሄ ሪያሊቲ ሆኖ መሬት እንዲወርድ እንመካከር፣ የዲሞክራሲ ሲስተም ውስጥ አክቲቭሊ ፓርቲሲፔት እናደርግ፣ እሱን የሚያጨናግፉ ነገሮች ላይ አንሳተፍ ነው። ይሄ ነው እኔ ሀሳብ፣ ይሄ ነው አካሄዳችን። አይ አይደለም የሚያዋጣው፣ እኔ በጉልበቴ ነው ማምነው፣ ሰብሬ ይሄን ቀጭቸው ያንን ወስጄ እዚህ ላይ ባንዲራዬን ሰቅዬ እንዲህ ነው የማደርገው የሚለው አካሄድ ሪሊ የህዝብ አፒታይት አይመስለኝም። ሞር ኤሊት ወደ ፖለቲካል ፓወር ለመምጣት የሚጠቀምበት ስትራቴጂ ነው። ፌል ደግሞ አድርጓል። ክሊርሊ ኤንድ ቪቪድሊ ፌል አድርጓል በሁሉም አቅጣጫ። ሶ እዛ ውስጥ ከመግባት ወደዚህኛው ያዋጣል። የኔ መልከታ ነው። እንግዲህ ከተሳሳትኩም ደግሞ ሁሉም የራሱ ፕሮጌቲቭ አለው፣ መምረጥ ትችላለህ። ፌል የሚያደርግን አካሄድ መምረጥ ይሻላል ወይስ ካለው አማራጭ ካሉት ለውጦች ገዳ ላይ መሆን ያለውን ነገር ኦፍኮርስ ልዩነት ነው። ትንሽም ብትሆን ቼንጅን አፕሪሺየት አድርገህ ኢንከሬጅ አድርገህ ዋይደን ታደርጋለህ እንጂ ያለውን እንደሌለ አድርገህ ሌበል አድርገህ ምን ትርፍ ታገኛለህ? ነገ የምታገኘውን ነገር አሁን እንደዛ እኮ ነው እየተንከባለለ የመጣውን የተገኘውን ነገር ሁሉ እንደሌለ እያደረጉ እየናቁ እየጣሉ ሞር ጉልበት ተኮር የሆነ ፖለቲካ አያዋጣንም ብዬ አምናለሁ። ሜቢ እኔ ያላየሁት ነገር ሊኖር ይችላል፣ ግን የኔ መልከታ ይሄ ነው ብዬ ነው ላጋራ የሞከርኩት። ጥሩ ንግግር ነበረ ገዳም፣ ሌሎቻቸውንም አፕሪሺየት አደርጋለሁ። ፍርቃኒ ለዛሬ እዚህ ላይ ኔትወርክ